ምንድነው ዓለማዊነት? ምን ማለት መሰላችሁ? የሂሳብ አካውንታችን ስለማደጉ እንጂ ጽድቃችን ስለማደጉና ስለመመንደጉ የማናስብ ከሆነ ዓለማውያን ሆነናል። በሰው ፊት ተተኮሰኮ ለመባል ያለብንን መከራ የምንበላውን ያክል በእግዚአብሔር ፊት ሞገስ ለማግኘት ካልተጋን እኛ እኮ ዓለማውያን ነው። ምን ማለት ነው? የዚህ ዓለም ጉዳይ ብቻ ያስጨንቀናል። መንፈሳዊ የሆነው ነገር ግድ አይሰጠንም። በማለዳ ወደ ቅዳሴ መሸ ለኪዳን ጠባ ለቁርባን አንሮጥም። ስለዚህ ቀስ እያለ ሳናውቀው እየተበላ ምን ማለት ነው? በዓለም ላይ ጸሎት ስለማንጸልይ እግዚአብሔር ከኛ ጋር ስለማይሆን ተጽዕኖ አሳዳሪዎችና መሪዎች አንሆንም። ምን ኃይል አለን? ኃያሉን ከኋላ አስከትለን እኛ ከፊት ቀድመን እንወድቃለን። አንተ ካልወጣ አንወጣም የምንልበት የጸሎት ሕይወት የለንም፣ እንደክማለን። በምን ቋንቋ ተጽዕኖ ማሳደር እንችላለን? ኃይል አለን። ነክተን ይለመልማል፣ ተናግረን እንደመጣለን፣ አስታርቀን እንሸመግላለን፣ ተው ብለን እንሰማለን። ለዚህ እኮ ነው ቅዱስ አባታችን ባለፈው እንዳሉት ክህነታችን አልተከበረም ሽበታችንም አልታፈርም ያሉት እኮ ለዚህ ተሸንፈናል። አሁን መመለስ አለብን ወገኖቼ። ከክርስትና የህይወት ተሳትፎ እየራቅን ነው ነጥቡ። ምን ይሆን? ሁለተኛውን ዓለማዊነት፣ የትኛውን? ግለሰባዊ ዓለማዊነት በህይወታችን እየተንሰራፋ ነው። ልንነቃ ይገባ። ከክርስትና የእውነተኛ የህይወት ተሳትፎ፣ የቃል እግዚአብሔር ተሳትፎ፣ የሥጋው ደግሞ ተሳትፎ፣ የንስሐ ተሳትፎ፣ የቅዳሴ ተሳትፎ፣ የምስጢራት ተሳትፎ የራቅን ነው። ምንድነው ይሄ ከክርስትና መለየት ካላችሁ ጥቂት ነጥቦችን ልስጣችሁ እና ወደ ማጠቃለሉ ሄዳለሁ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁ ነው? መልካም እዩ። አሁን የምነግራችሁ ርዕዮተ ዓለም በእምነትና በሃይማኖት ላይ ሳይሆን በምክንያታዊነት ላይ አንጠልጥሎታል። ምን ማለት ነው? ራሽናሊዝም ይሉታል። ሁሉም ነገር ምክንያታዊ መሆን ስላለበት እምነትና ሃይማኖት የሚያስፈልግ አይደለም ብለው በይነውታል። ምሳሌ ልስጣችሁ። በዚህ በ13ኛው መቶ ክፍለ ዘመን የምክንያታዊያነት ሐሳብ ማቀንቀን የተጀመረበት ዘመን ስለነበረ የፕሮቴስታንቲዝምን መስራች የሆነው ሉተር የዚህ የራሽናሊዝም የምክንያታዊነት ሐሳብ ተቀባይ ስለነበረ ምን ብለው ጠየቁት አሉ። ቅዱስ ቁርባን ትላለህ አይደል አሉት። አዎ። በልሺ ህብስቱ ሥጋ መሆኑን ወይኑ ደም መሆኑን አሳየን አሉት። የተወደዳችሁ ኦርቶዶክሳውያን ይህን በእምነት ሊመለስ የሚገባውን ጥያቄ በሃይማኖት ሊመለስ የሚገባውን ጉዳይ በምክንያት እንዲያስረዳቸው ጠየቁት። ምክንያታዊ ስለነበር ህብስቱ ተለውጦ ሥጋ አምላክ ወይኑ ተለውጦ ደም አምላክ ሲሆን አሳየን ሲሉት ጨነቀውና ሲያየው ህብስት ነው፣ ሲያየው ወይን ነው። ጨነቀውና ምን የሚል ድምዳሜ ደመደመ መሰላችሁ? በቃ ሲምቦል ነው፣ ምሳሌ ነው፣ በቃ ምልክት ነው፣ ሪፕሬዘንታቲቭና ወኪል ነው። ባለፈው እንደተማማር ነው አለና አረፈው። ይሄው እኛ በጥቅስ እየሞገት ነው። ይሄው ቤተክርስቲያን መሰረቱ የዚህ ራሽናሊዝም አስተሳሰብ እኮ ነው። ምክንያታዊ እዩ። ከሃይማኖት ወጡና ምክንያታዊ ሲሆኑ ይሄው በጥቅስ እንኳን ታግለን ሊረዱን አልቻሉ። ምንድነው ይሄ ምክንያታዊነት? ሃይማኖትን እምነትን አሽቀንጥሮ ይጥላል። ወደኛ ህይወት እናምጣው። ስትጠመቁ ይቀዘቅዘኛል ካላችሁ አማኞች ሳትሆኑ ምክንያተኞች ሆናችሁ፣ ስትጾሙ መክሳትን ካሰባችሁ
ከሃይማኖተኝነት ይልቅ ምክንያታዊነትን አስቀደማችሁ። 55 ቀን ልትጾሙ ተዘጋጅታችሁ በአምስተኛው ቀን ሄዳችሁ መልካችሁን እያያችሁ እንዴት ከሰው አካችሁ እያላችሁ የምትጨነቁ ከሆነ ከአማኝነት ወጣችሁ፣ ምክንያታዊ ሆናችሁ። አዎ ስትመጸውቱ የሚሳሳባችሁ ከመሰላችሁ ከአማኝነት ወደ ምክንያተኝነት ሄዳችሁ። ምክንያቱም እምነት እንደዚህ አይደለም ወገኖቼ። ስትሰግዱ እንደምትድከሙ አስባችሁ ከስግደት ነፃ ስትወጡ ሃይማኖተኞች ሳትሆኑ ምክንያታውያን እየሆናችሁ ትሄዳላችሁ። ስለዚህ አማኞች መሆናችሁ ይቀራል። በፎርሙላ የምትመሩ ትሆናላችሁ። ከእምነት ይልቅ ምክንያተኝነትን የምታስቀድሙ ትሆናላችሁ። ከቅዱሳት መጻሕፍት መርህ ይልቅ ሳይንስን የምታደንቁና የምታገኑ ትሆናላችሁ። ለዚህ እኮ ነው ያኛው ዓለም የተበላው። እግዚአብሔር የለሽ የሆነው ወገኖቼ ምዕመናን፣ በህብረት ከመኖር ከጋርዮሻዊ አኗኗር ይልቅ ግለኝነትን ትመርጣላችሁ። እኔ የኔ ትላላችሁ። ይሄን ዓለም ምን ያጣላዋል ቢሉ እኔ ይበልጥ ነው አሉ ትላለች አንዲት እናት። ይሄው ግለኛ የኔ ከኔ ይልቅ ባልንጀራ ይሻላል ሳይሆን እኔ ይበልጣለሁ የሚል ዓለም ሆነ፣ ግለኛ ሆነ። በቃ ተበላሸ። የክርስቶስን ሐሳብ አፈረሰ። እንደው ምንድን ነው የሚለው ይሄ ርዕዮተ ዓለም ኢቮሉሽን ቲዮሪ የሚባለው ሰው በእምነትና በእውነት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይልላችኋል። አስቀድም ነው የሚለው ይሄ በላን። የክርስቶስስ ባልንጀራህን አስቀድም ነዋ። ዓለማዊነትስ ቅደም ነዋ። ይኸው መከራችንን እየበላን አይደል? መንፈሳዊነት ይፈውሰዋል። አያችሁ፣ ይሄን አጽንቶ ለመያዝ ነው ይሄን ጉዳይ ያነሳል። አንድ ነጥብ እዚህ ላይ ላንሳ። ከሚመጣው የዘላለም ደስታና ህይወት ይልቅ አሁን ያለውን የክርስቲያናዊ ህይወት ጊዜያዊ መከራን በመሰቀቅ እውነት ነው ክርስትና ጥቂት መከራ አለው፣ ጥቂት ማልቀስ አለው፣ ጥቂት መራብ አለው፣ ጥቂት መተከዝ አለው፣ ጥቂት ማጣት አለው፣ ሌሊት መምጣት አለው። ጥቂት ጊዜያዊ ደስታ ተድላን መርጦ ዘላለማዊውን ደስታ ትቶ ለጊዜያዊው እርካታ ብሎ የዘላለሙን እውነታ ገፍቶ አሁን ላለው ተድላ ደስታ መርጦ የዘላለሙን ደስታ ጠልቶ የሚኖር ከሆነ ዓለማዊ ሆነ። የዚህን ዓለም ተድላ ደስታ ከመረጣችሁ ከእግዚአብሔር ይልቅ እመኑኝ ይሄንን ዓለም ተቀብላችሁታል። አሁን ያለውን ሊመጣ ያለውን ዓለም መርጣችሁታል። የእግዚአብሔር ቃል ከእግዚአብሔር ይልቅ ተድላ ደስታን ይወዳሉ ይላል። ከመጾም ይልቅ መብላትን፣ ከመጸለይ ይልቅ ፊልም ማየትን፣ ከመስገድ ይልቅ መደነስን፣ የእግዚአብሔር ቃል ከመማር ይልቅ ግሮሰሪ ማሞቅን፣ እግዚአብሔርን ከማናገር ይልቅ በዋትሳፕ በቲክቶክ በሌሎቹ ሚዲያዎች መወጠረን፣ ህሊናን መያዘን፣ ንጽህናን ከመፈለግ ይልቅ መረን የወጣ ዝሙታዊ ህይወትን ከመረጡ አያችሁ፣ ለጊዜው ያለውን ተድላ ደስታ ይመርጣሉ፣ የዘላለሙን ተድላ ደስታ ግን ይገፋሉ። ይህ ምንድነው? ዓለማዊነት ነው። ዓለማዊነት ነው። ጥቂት ነገሮች ተናግሬ ላብቃ። 1 ሰዓት ተኩል ይላል እንዳላስመሻችሁ ፈራው። 10 ደቂቃ ልውሰድ ፈርቻችሁ። እንደሱ ነው። እሱማ ያው ኢትዮጵያውያን አይደለም። ኧረ ቀጥል ጀምር። ብታሳድረንስ ምን አለበት? እንደሱ እኮ ነው ወጋችን። አይለወጠብን ብቻ አፋራምነት ያለ እና ለቀጥል። እሺ 10 ደቂቃ ብቻ 2 ነገሮችን ነግሬያለሁ። አንደኛ የዓለማዊነት ብይን በህይወታችን እየታዩ ካሉ ነጥቦች ጋር ለማስተያየት ሞከርኩ። ከክርስትና ህይወት የመነጠሉን የቀስ በቀስ ስልት ይልቁንም ከመንፈሳዊ ህይወት ተሳትፎ ማድከም ጋር
ለማያያዝ ሞከርኩ። ሶስተኛ ምነግራችሁ በጣም የሚገርመው ስልት ምን መሰላችሁ? ሃይማኖት ወይንም ደግሞ የቤተ ክርስቲያን ጥልቅ መንፈሳዊ ሕይወት በዕለት ተዕለት ኑሯችን ፕሮፌን ይሉታል እነሱ። በዕለት ተዕለት ኑሯችን ሕይወት ላይ ምንም አይነት ጣልቃ እንዳይገባ፣ ተጽዕኖ እንዳያሳድር፣ ይልቁንም በተቀደሱ አገልግሎቶች ብቻ እንዲቆይ ይፈልጋል። በተቀደሱ አገልግሎቶች ብቻ ሳክረድ የሆኑ ሚስጥራት ይቆዩ። ምን ማለት መሰላችሁ? መቅደስ ውስጥ ብቻ፣ አውደ ምሕረት ላይ ብቻ፣ በዓሉ ላይ ብቻ። ከዛስ ወደ ሕይወታችን አይገባም። አሁን የምነግራችሁ ቃል፣ አሁን የምትሰሙት የእግዚአብሔር ቃል ወደ ሕይወት ገብቶ ለውጥ ካላመጣ እኔም እናንተም አትሮኖሱ ላይ ትተነው ሄደናል። እየሰማችሁ ነው? ይሄ ምን መሰላችሁ? አንዱ ነው ወደ ሕይወታችን ጣልቃ እንዳይገባ፣ ተጽዕኖ እንዳያሳድር፣ ለውጥ እንዳያመጣ፣ ይልቁንም መቅደስ ውስጥ ብቻ እንዲቀር፣ አውደ ምሕረቱ ላይ ብቻ እንዲቀር፣ በዓሉ ላይ ብቻ እንዲቀር፣ ገዳም ውስጥ ብቻ እንዲቀር። እንደዚህ አይመስልም? አሁን ሕይወታችን የገዳሙ ሌላ ነው፣ የኛ ሌላ ነው። እናንተ ውጪ ሌላ እዚህ ሌላ ልትሆኑ እኮ ትችላላችሁ። እኔ ቤቴ ሌላ እዚህ ሌላ ልሆን እኮ እችላለሁ። ያቺ ሴትዮ እንዳለችው ሰባኪ ነው መሰለኝ ባላቸው፣ ቄስ መሰሉኝ ወይም ባላቸው እቤት ሌላ ናቸው። አትሮኖስ ላይ ደግሞ ምርጥ እና ሴትዮይቱ ንብረቷን ሁሉ ይዛሉ። አትሮኖስ ስር መጣ ቁጭ። እንደምን ነው አሏት። አይ ባሌ አትሮኖስ ስር ይሻለኛል አለችው። ምን ማለት መሰላችሁ? ቤት ውስጥ የለም። እየሰማችሁ ነው? እዚህ የምትማሩት ቃል ለምሳሌ የተጣላችሁ ካላችሁ የማትታረቁ ከሆነ መጥቶ መሄድ ነው ኖሯችሁ። እየሰማችሁ ነው? ሕይወታችሁ ውስጥ ለውጥ ካላመጣ፣ ተናጋሪዎች ጭምቶች ካልሆናችሁ፣ በይዎች ጿሚዎች ካልሆናችሁ፣ ደስ የማያሰኙ እግዚአብሔርን ደስ የማያሰኙትን ነገር ካልተዋችሁ አውደ ምሕረት ላይ ብቻ ጥላችሁ ትሄዳላችሁ። እየሰማችሁ ነው? ይውላችሁ ቦታው ሊለያይ ቢችልም ሕይወታችን ግን አንዳንዴ አይራራቅ። ሌሎቹ የእግዚአብሔርን ቃል የማይሰሙት በሌላ ቦታ ያሉትና እኛ ተቀራራቢ እንሆናለን። እነሱም ይሳደባሉ፣ እኛም እንሳደባለን። እነሱም ያማሉ፣ እኛም እናማለን። በቃ የንፋስ ያክል እንኳን ይጠፋል። ምን ማለት መሰላችሁ? ዓለማውያን በሚኖሩትና እኛ በምንኖረው መካከል አንዳንድ ሐሳቦችን ልስጣችሁ። በዓል እናከብራለን። የበዓሉ ጽኑ በረከት የሆነውን ንስሐ ገብተን ቆርበን የጻድቁን ወይም የሰማዕቱን በረከት ሳናገኝ እንዲሁ ብቻ በደመ ነፍስ እንመጣለን። በዓል እንዳናከብር አይከለክሉንም፣ እናከብራለን። ግንስ ቆርበን ሳይሆን ቄጤማ ይዘን እንሄዳለን። ዋናውን ነገር ትተን ሌላ ነገር ላይ እንኖራለን። ስንንጫጫ ውለን እንሄዳለን። እንማራለን፣ አናደምጥ፣ አንለወጥ። ወገኖቼ ማተብ እናስራለን፣ ግን ደግሞ ራቁታችንንም ልንሆን እንችላለን። ይሄ ምንድን ነው? መስቀሉ፣ ፍቅሩ፣ የመስቀሉ እውነተኛ ትዕምርቱ ምልክቱ አለ። ትምህርቱ ግን ይጠፋል። አፍቃሪዎች አንሆንም። ተጣዮች፣ አኩራፊዎች፣ ተናዳጆች፣ ተቀያሚዎች፣ ትከሻ ለትከሻ ተወዳዳሪዎች፣ እቺ ዶሮ አየችኝ አይነት ባዮች፣ ግንፍል ባዮች እንሆናለን። ታጋሾች፣ የፍቅር ሰዎች አለ መስቀሉ። የመስቀሉ ሕይወት ግን እኛ ውስጥ የለም። ይሄ ምንድን ነው? በቀን ተቀን ሕይወት ውስጥ ክርስትናችን ሕይወትና ተጽዕኖ እንዳያመጣ ያደርጋል። አንድ ሁለት ነገሮችን ልናገርና ላብቃ። ሶስተኛው የሃይማኖት ተቋማት ዓለማዊነት ነው። እሱን አንድ ነገር ብቻ ተናግሬ አበቃለሁ። የሃይማኖት ተቋማት ምን አልኳችሁ? ዓለማዊነት። እዩ፣ በዓለማችን ላይ ያሉ የሃይማኖት ተቋማትን ዓለማውያን እንዲሆኑ ቀምረዋቸዋል፣ እየሰሯቸው ነው። ምሳሌ ልስጣችሁ።
ምሳሌ ልስጣችሁ። ከዛ ወደ ኦርቶዶክሳዊት ቤተክርስቲያን ሕይወት ገብተን አበቃለሁ። እዩ በዓለም ላይ የሃይማኖት ተቋማት የሰብአዊ መብት አክባሪዎች አይደሉም እያሉ ሲጮሁባቸው አንዳንድ ቸርች የሚባሉ ሌሎች ቤተ እምነቶች መጥራት ይችላል ስለማያስፈልግ ነው የሰብአዊ መብት አክባሪዎች እንዳይባሉ ብለው ግብረ ሰዶማዊነትን እንዴት አድርገን የቸርቻችን አባል እናደርጋቸዋል። ከዚህ እልፍ አሉና ግብረ ሰዶማውያን ለሆኑ ሰዎች ጋብቻን መባረክ ጀመሩ። እየሰማችሁኝ ነው? ምን የሚል ሰምተው ሰብአዊ መብት አክባሪዎች አይደላችሁም አሏቸው። በሰብአዊነት ስም ወገኖቼ የሃይማኖቱን ተቋማት ዓለማውያን አረጓቸው፣ ወደሚፈልጉት ርዕዮት አመጧቸው። ሁለተኛ ምሳሌ የሴቶች መብት ጨቋኝ ናት ኦርቶዶክስ ብለው ሲያነሱ አንዱ የሚያነሱት ለሴቶች ስልጣነ ክህነት አትሰጡ ብለው ነው። ይሄን የፈሩ አንዳንድ ተቋማት ምን አደረጉ መሰላችሁ? ለሴቶች ስልጣነ ክህነት መስጠት ጀመሩ። ለምን? አያችሁ፣ የሃይማኖት ተቋማቱን ምን ማድረግ ጀመሩ? ዓለማውያን በእነሱ ርዕዮተ ዓለም መቀየር ጀመሩ። ዓለማውያን አረጓቸው። እኛን ምን ለማድረግ ሞክረው ነበር? እሱን ተናገር ይላል። እዩ የዚህ የዓለምን ርዕዮተ ዓለም ሐሳብ ምን የሚለውን ሐሳብ ብሔር ተኮር የሆነውን ሐሳብ ለቤተ ክርስቲያን ልኳና የማይመጥናትን ሐሳብ ካህን ጳጳስ የሁሉ አባት ነው፣ እግዚአብሔር የሁሉ እንደሆነ የእግዚአብሔር የሆነ እንደራሴ የሆነ ካህንና ጳጳስ የሁሉ አባት ነው። እዩ ወገኖቼ የሁሉ አባት ነው። የሁሉም የሆኑትን አበው ጨፍልቀን የአንድ ሕዝብ ብቻ እንድናደርጋቸው ሊያስወድዱን ሞከሩ። በሁሉም የሆኑትን ቅዱሳን የአንድ ክልል እንድናደርጋቸው አስጨነቁ። የዛሬ ዓመት የሆነው ይሄ ነው። በቤተ ክርስቲያን ታሪክ እንዲህ አይነቱ ሐሳብ ኩላዊቷን ቤተ ክርስቲያን በየብሔሩ ልክ የሚሰፋና የሚጠብ በማድረጉ ምክንያት በ1872 ዓመተ ምህረት ምስራቃውያኑ ሳይቀሩ አውግዘውታል። ብሔር ተኮር ሃይማኖታዊ ስብከት፣ ብሔር ተኮር ክህነት አሰጣጥ ስለሌለ ኤትኖፊሊቲዝም ይሉታል። በጣም የተወገዘ ነው። አያችሁ፣ ዓለማውያን ሊያደርጉን ጫፍ ቀርበው ነበር። እንጃ አሁንም ኑና አሉን። ይቅርታ አድርጉልኝ፣ እርግጠኛ አይደለሁም በዚህ ግን ታመን ነበር። ይህንን ምስራቃውያኑ ቤተ ክህነታዊ በሽታ ይሉታል። ኤክሊሲዮሎጂካል ዲዚዝ ቤተ ክህነታዊ በሽታ ይሉታል። በዚህ እንድንጠቃ አደረጉ። ቤተ ክርስቲያን የቋንቋ ብዝሃነትን ታከብራለች። ቤተ ክርስቲያን የልጆቿን የባህል ብዝሃነት ታከብራለች። በስርዓቷ ሲመጡ ግን በሕይወቷ አትደራደርም። ይኸው ያለፈው ዓመት ዋጋ ከፈለች፣ ሞተችለት። ይህ ምን መሰላችሁ? ዓለማዊ አልሆንም ነው ያለችው። ከነገድም ከቋንቋም ከወገንም ዋጅተሃልና ክብር ይገባሃል የሚለውን የጌታችንን ቃል እየፈጸምኩ ኖራለሁ እያለች እሳት ውስጥ ገባች፣ ታገለች። የየትኛውም ጎሳ አባል አልሆንም አለች። የሁሉ ነው መሆኑ አለች። ቅዱሳን ወገኖቼ የተወለዱበትና ያገለገሉበት ቦታ ይጠቀሳል እንጂ በየትኛውም ቅዱሳን ገድላት የየትኛው ጎሳ አባል እንደነበሩ አይነገርም። ነውር ነው ያሉት ብፁዕ አቡነ ሰላማ በቅርቡ በረከታቸው ይደርብን። ነውር ነው ያሉት ለዚህ ነው። አርሲ ነው የኖሩት። ነውር ነው። ገብረ መንፈስ ቅዱስ ኢትዮጵያ ውስጥ ተጋደሉ፣ ኢትዮጵያ ውስጥ ተከበሩ፣ ኢትዮጵያ ውስጥ በረከታቸው በዛ እንጂ የተወለዱት እኮ እዛ ግብፅ ነው። አባ ሙሴ ጸሊም ብላክ ሄርሚት ግብፅ ውስጥ ነው የተጋደለው። ግብፅ ውስጥ በጣም ታወቀ እንጂ ኢትዮጵያዊ እኮ ነው። በሀገር ውስጥም የተወለደው እኮ አክሱም ነው። እጅግ በጣም የሚከበረው ደግሞ በጣና ቂርቆስ ነው። ክርስትና ይቺ ናት። ዓለማዊ ሁኚ ሲሏት እምቢ ያለች ቤተክርስቲያን ይቺ ናት። ነገ እምቢ እንላለን። ዓለማውያን ነው።
በግለሰብ ከዓለማዊነት እንወጣለን። እንደ ሃይማኖት ተቋማት ዓለማዊ ላለመሆን እንጋደላለን። ወገኖቼ አንድ ሁለት ምሳሌ ሰጥቼ በኤርትራ ታላቅ ቦታ የነበራቸው አቡነ አብራኒዮስ የሚባሉ አባት የጎጃም ተወላጅ ነበሩ። በኤርትራ ግን በጣም ይከበሩ ነበሩ። በምስራቅ ጎጃምና በደቡብ ጎንደር ታላቅ ቦታ የነበራቸው አቡነ ኤዎስጣቴዎስ፣ እንደውም የጎጃም ገበሬ ኤዎስጣቴዎስን ካለ አይመለስም ይባላል። የኤርትራ ተወላጅ እኮ ናቸው። ቤተክርስቲያን ይቺ ናት። ጎሳዬ ነገዴ ምን ያመለ እኛ ከአንዱ ዘር አይደል የተገኘ። ዓለማዊ አንሆንም ማለት ይሄ ነው። እንዳትሆኑ እናንተ እንዳትሆኑ። ቅዱስ ያሬድ አክሱም ቢወለድም ድጓው የሚገኘው ደቡብ ጎንደር ቤተልሔም ነው። ዝማሬ መዋሥዕቱ የሚገኘው ደቡብ ጎንደር ዙራምባ ነው። እንደዚህ እኮ ነው። ከሰሜን መጥተው ደቡብ ጎንደር እየተማሩ እያስመሰከሩ ነው እኮ ይኖሩት። ይሄ የተወገዘ ሐሳብ ነው። ለቤተ ክርስቲያን ማይሆን ሐሳብ። አያችሁ፣ ዓለማዊ አንሆንም ማለት ይሄ ነው። ዓለማዊነት ኦርቶዶክሳዊነት በዚህ በዓለማዊና በዘመናዊ ዓለም ውስጥ እየተጋደለች እንድትኖር ነው የሚያስፈልገው። እናንተ በግል ዓለማውያን እንዳንሆን ሁላችን እንደ ተቋም ዓለማዊ እንዳትሆን ልንኖር ልንጋደል ነው የሚያስፈልገው። ስንጠቀልለው አንዲት ቡልጋሪያዊት ጸሐፊ እንዲህ አለች። መጠቅለያዬ ነው። ቅድም በማክስ ዌበርና በዱርክሄም የፈላስፎቹ ንባብ አንብቤ ጀምሬላችኋለሁ። ስንጨርስ ኦርቶዶክሳዊት በሆነችው ቡልጋሪያዊት ጸሐፊ ልጨርስ። ኦርቶዶክሳዊት ቤተክርስቲያን በዘመናዊው ዓለማዊነትና በድህረ ዘመናዊው ቅይጥ እምነት ዘመን ውስጥ ተወዳጅ ሆና ለመቆየት ስትል አትጋደልም። እደግመዋለሁ፣ ተወዳጅ ሆና ለመቆየት ስትል አትጋደልም። ዘመኑን መስላ ለመታየት አትሻም። ዘመናዊ፣ ድህረ ዘመናዊ ወይም ጸረ ዘመናዊ ላትሆን ትችላለች። እነዚህ እርሷን አይገልጧትም። ክርስትና በዓለም አለች እንጂ ከዓለም አይደለችም። ክርስትና በዓለም አለች እንጂ ከዓለም አይደለችም። አትጋደልም። ርትዕት ማንነቷን አትቀይርም። አቃፊ አይደለሽም ላለመባል ከክርስቶስ ሕይወትና ትምህርት አትወጣም። በዓለም ፍቅር በልጦባቸው ወደዚያ የተሳቡትን ልጆቿን ለማምጣት ስትል ቤተ ክርስቲያን ከእነርሱ ርኩሰት አትተባበርም። ንጹሕ ናት፣ እድፈት የሌለባት ነውር የሌለባት ከፍ ያለች ናት ቤተ ክርስቲያን።